ጾም ከመግባቱ በፊት አሪፍ ጥብስ እንሰራለን። ሌትስ ጎ። አንዳንዴ እንደዚህ ከሆነው በተለይ ነጋጋሲ በከንቱ መጨነቅ ማርከሰው አይኑ ጉበስ ይመስል ግድልም ምስኪን ይቻላል ሁሉም በጌታ ሁሉም ያልፋል እግዚአብሔር ያሳልፋል ልጆቹን መቼ ይረሳል። ሰሞኑ በተለያዩ ጉዳዮች ስሙ ሲነሳ የነበረው በተለይ ደግሞ በሳምሪ እናት በሆነችው በጂጂኪያ እንደ አዲስ በብዙ ነገር እየተወቀሰ የሚገኘው ፋኑኤል የገናን ጾም ምክንያት በማድረግ በቲክቶኩ ላይ በቪዲዮ መግቢያ ላይ እንዳሳየዋችሁ አንድ ቪዲዮን አጋርቷል። የጾም መያዣም በማለት ጾምን ሲይዝ የተለያዩ አክቲቪቲዎችን ሲያደርግ ቪዲዮ አጋርቷል። በሰው ሀገር ሆኖ በተለይ ደግሞ ባለመመቸት ውስጥም ሆኖ የእግዚአብሔርን ነገር ተስፋ በማድረግ ወደ እግዚአብሔር በመመለስ መጾም መጸለይ ከፋኑኤል ብዙ ሰው ይማራል ብዬ አስባለሁ። ፋኑኤል አሁንም ለእምነቱ ያለው ጥንካሬ እጅግ የሚያስቀና ሆኖ ተመልክተናል። በሌላ በኩል ደግሞ ሳምሪ በተለያዩ ጉዳዮች በተለይ እምነቷን በተመለከተም አንዳንድ ሰዎች የማይገባ ነገር እየተናገሯት ይገኝ ነበር። ይህንን አስመልክቶ ደግሞ እንግዲህ ሳምሪ ስላለችበት እጅግ ብዙዎችን ስላስገረመው የሃይማኖት አቋሟና የእምነት አቋሟም የእሷንም ነገር እናሰማችኋለን። አሁን ያለችበትን ሁኔታ። ሰላም ጤና ይስጥልን ውድ የሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። ዛሬም አዳዲስ በሆኑ ጉዳዮች ብቅ ብለናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ሁሌ የምንለቃቸው ታማኝነት ያላቸው መረጃዎች እንዲደርሱ ይሁን። ቀጥታም ይዘን ወደ መጣነው ዝርዝር መረጃዎቻችን እናልፋለን። እንግዲህ ፋኒና ሳምሪ በብዙ ሰዎች ዘንድ በዩቲዩባቸው ተከታታይ የነበራቸው ብዙ ሰው ይወዳቸው የነበሩ ሰዎች እንግዲህ መለያየታቸውን ይፋ ካረጉ ጊዜ ጀምሮ በእነዚህ ቤተሰብ መካከል ያለው ነገር በጣም እጅግ አሳዛኝ ሆኖ አግኝተነዋል። በተለይ ፋኒና ሳምሪ ይለያያሉ ብሎ ማንም አልጠበቀም። አንዴም በሚዲያ ተጣልተው አይተናቸው አናቅም ነበር። ይህንንም ምክንያት በማድረግ ነው። ታዲያ እነዚህ ልጆች የሁሉ ዓመት አብረው ኖረው ዛሬ ግን መለያየታቸው ሲሰማ ለምን በዚህን ያህል ደረጃ ጠላቶች ሆኑ? ፋኒ እንዲሁም ሳምሪ ያሉበት ነገር ያሳዝናል በማለት ብዙዎች መልእክት ያስተላልፋሉ። ታዲያ እንግዲህ ፋኑኤል ያሳለፈው በተለይ ላለፉት 4 ወራት ያለበት ህይወት በጣም የሚያሳዝን ሆኖም አግኝተነዋል። ሁላችሁም ማየታችሁታል ብዬም አስባለሁ። ልጆቹ ከሱ ተነጥቀው ነበር። ልጆቹን ማየት የማይችልባቸው ጊዜያቶች ነበሩ። ቤታቱ የተቸገረበት ጊዜ ነበረ። ብቻ በጣም ብዙ ውጣ ውረድ እንዳየም እሱም በአንዳንድ ቪዲዮዎች ጠቆም አድርጎን ሲያሳልፍ ነበር። ታዲያ አሁን ላይ ፈጣሪ ይመስገንና ቤት አግኝቻለሁ፣ ልጆቼንም አሁን ወደ ራሴ አምጥቻለሁ፣ ልጆቼን ለመንከባከብም እድል አግኝቻለሁ፣ ለልጆቼ አላንስም እያለ ቪዲዮ ሲሰራልን ነበረ። በተለይ ደግሞ ቤታቶ በጣም የተቸገረበትን ጊዜም በማስታወስ ጭምር በቅርብ ወራቶች ውስጥ ብዙ ውጣ ውረድ አይቶ ነበረ። አንዳንዴ ህይወት ውጣ ውረድ ውስጥ ስንሆን የሆነ ነገር ገጭ ሲል ቤት ስናጣ እዚህ ሀገር በጣም ከባድ ችግር ነው የሚሆነው እያለ ሁሉ ቪዲዮ ሲሰራ ነበር። ፋኑኤልና ሳምሪ የእውነት የኢኮኖሚያቸው ጉዳይ በጣም ብዙዎችን የሚያስቀና ነበረ። በጣም ጥሩ ነበር እያደጉ የመጡት። በዩቲዩባቸው ብዙ ተጠቅመው ነበር። በመቀጠል በተለያዩ ስራዎች ላይም ጥሩ ነገርን እያካበቱ የተለያዩ ሀብቶች እያፈሩ መጥተው ነበር። ነገር ግን እንግዲህ በመካከላቸው በተፈጠረ አለመግባባት ምክንያት በመለያየታቸው ምክንያት እነዛ ንብረቶች ራሱ ምን እንደሆኑ በማይታወቅበት ሁኔታ ፋኑኤል እንግዲህ የሆነ ጊዜ ሁሉ ቤት ተቸግሮ እንደነበር ቪዲዮ ሲሰራልን ነበር። አሁን ታዲያ በቅርቡ እንግዲህ ቤትም አግኝቶ ልጆቹን እየተንከባከበ ይገኛል። ታዲያ አሁን ደግሞ በስተመጨረሻ በለቀቀው ቪዲዮ በዛው ቤት ውስጥ ሆኖ ጾምን እንቀበል፣ የገናን ጾም እንቀበል በማለት ቪዲዮ አጋርቷል። ቅበላም ቪዲዮንም አሳይቶናል ማለት ነው። እንግዲህ በራሱ የተለያዩ ነገሮችን ሰርቶ ከሌሎች ሰዎች ጋር ከወዳጆቹ ከሚላቸው ሰዎች ጋር ጠርቶ ያንን ሰዓት እንዳሳለፈም በቪዲዮም እዛው ላይ ሁላችንም የተመለከትነው ነው ማለት ነው። ታዲያ እንግዲህ እዚህ ጋር አንድ ልብ መባል ያለበት ጉዳይ አለ ብዬ አስባለሁ። በመውጣት በመውረዳችን በተለይ ደግሞ በሰው ሀገር ሆኖ ጾም መጾም ትንሽ ከበድ የሚል ነገር አለው። ፋኑኤል ደግሞ እያሳለፋቸው ያለው ነገር ትንሽ ከበድ የሚሉ ነገሮች አሉ። ታዲያ በዚህ ሁሉ ነገር ደግሞ ፈጣሪውን ባለመርሳት ራሱን ለጾም አሳልፎ በመስጠት ለፈጣሪውን በመገዛት እንግዲህ ወደ እግዚአብሔር ጭራሽ በመቅረብ ጥሩ ነገሮች እንዲገጥሙት እያደረገ ያለው ነገር የእውነት በጣም የሚያስደንቅ የሚያስገርም ነው። እውነት ጾሙም የበረከት እንዲሆንለት ፈጣሪ አምላክ ያሰበውን ያቀደውን ነገር ሁሉ የሚሳካበት እንዲያደርግለት የእውነት ከልብ እመኝለት
እመኝለታለሁ። በሌላ ጉዳይ እንግዲህ ከእምነት ከሃይማኖት ጋር በተያያዘ በጣም ስሟ ሲነሳ የነበረው ሳምሪም ነበረች። በተለይ አንዳንድ ቪዲዮ ላይ ከየት ያመጡት እንደሆነ ባላቅም ማህተቧ የለም ካንገቷ፣ ይቺ ልጅ ምንድነው ሃይማኖቷ እያሉ ሲናገሩ ሲጠይቁ የነበሩ ሰዎች ነበሩ። ታዲያ ጠቅለል ባለ መልኩ ሳምሪም በእምነቷ ድርድር ማታቅ ልጅ እንደሆነች እንዲሁም ደግሞ አዲሱ ሚካኤል አካባቢ ያደገች እንደሆነች የሚካኤል ወዳጅ እንደሆነችም ጭምር በተለያዩ ጊዜያት ስትናገር ነበር። በተለይ በተጣሉበት ጊዜ ራሱ እኔ ሚካኤልን ብዬ እምላለው እያለች ሁሉ የሚካኤልን ስም እየጠራች ያሳደጋትን መልአክ ሁሉ ስም እየጠራች በተለያዩ ጉዳዮች ላይ እንግዲህ ምስክርነት ሁሉ ስትናገር ነበር ማለት ነው። በአጠቃላይ እነዚህ ልጆች የእውነት ለመናገር በእምነት ውስጥ ያለፉ እንደሆኑ ውጭ ሀገር እንደኖሩ ልጆች እንኳን አይደሉም። በጣም የእምነታቸው ነገር በጣም የሚያስደንቅ ነው። ሳምሪም የእምነቷ ጉዳይ የሚታወቅ ነው። አሁን በቅርብ ራሱ በነበረው የህዳር ሚካኤል ፕሮግራም የህዳር ሚካኤል ዓመታዊ በዓል ላይ ራሱ ከእህቷ ጋር ከተለያዩ ሰዎች ጋር ያሳለፈቻቸው ፎቶና ቪዲዮዎች ሁሉ ሲወጡ ሲበተኑ ነበር ማለት ነው። ሁለቱም ጋር እምነታቸው ጥንካሬው ይታያል። እንዲሁም ሁለቱም ጋር ፈራህ እግዚአብሔር እንዳለም ማየት ይቻላል፣ ማወቅ ይቻላል። ነገር ግን አንዳንዴ የህይወት አለመግባባቶች፣ አንዳንዴ የሆኑ የህይወት ውጣ ውረዶች ምን አይነት ነገር ላይ እንደሚያስቀምጡ ነው ማናቀው። እንኳን ሳምሪ አይደለችም እናቷ ጂጂኪያ ራሱ ስለ እምነት ስለ ሃይማኖት የተናገረችው ነገር ነበር። በተለይ ከሰሞኑ ሳምሪ ልጇን ወደ ራሷ ማምጣቷን ተከትሎ ፈጣሪ አምላክ ልጄን ወደኔ አቀረበልኝ፣ እመቤቴ ማርያምን ስለምን ነው ሁሉ ነገር የሆነልኝ እያለች ሁሉ ጂጂ ስትናገር ነበር። ሳምሪ እናት እንግዲህ ጂጂኪያ ከዚህ በፊት በተለያዩ ቪዲዮቿ ላይ ስታወራ ነበር። እኔ የሆነ ጊዜ እምነት ሁሉ ቀይሬ እመቤቴ ማርያምን እንኳን መለመን ትቼ እሷን ከድቼ ሁሉ በሌላ ነገር ውስጥ እገኝ ነበር። ያኔ ነው ብዙ ያለቀስኩት ብዙ ያነባሁት። ታዲያ አሁን ላይ እመቤቴ ማርያምን ስለምን ልጄን ወደኔ አመጣችልኝ እያለች ሁሉ እሷም የራሷን ምስክርነት ስትሰጥ ነበር ማለት ነው። እንግዲህ ያው በዛሬው ጉዳዮቻችን ግን ያው ፋኒም ሳምሪም በእምነታቸው ያላቸው አቋም ፈራህ እግዚአብሔርነታቸው የእውነት በጣም የሚያስቀና ነው። ውጭ ሀገር እንደኖሩ ልጆች አይደሉም። በ10 ቤት እድሜያቸው ሄደው እንግዲህ ፈጣሪን እንደ መርሳት የደረሱ ልጆችም አይደሉም። ጾማትን የሚያሳልፉ አይደሉም። ይኸው ፋኑኤልንም እንደተመለከታችሁት ነው። በተለያዩ ውጣ ውረዱ መካከል የፈጣሪውን ስም እየጠራ ወደ ፈጣሪው እየጠየቀ የተለያዩ ነገሮችን እንግዲህ ከፈጣሪው ጋር ያለውን ቅርበት ጥሩ እያደረገ የመጣ ግለሰብ ነው። ይህ የሚደነቅ ነው። እንግዲህ ያው ፋኒና ሳምሪ ለእምነታቸው ያለው ነገር የሚያስቀና ነው። ፈጣሪ አምላክ እንግዲህ ለእነሱም የተሻለውን ነገር እንዲገጥማቸው የሚመኙትን ጥሩ ምኞት ሁሉ ፈጣሪ አምላክ እንዲያሳካላቸው በተለይ ደግሞ አሁን የሚጾሙትን የታመኑለትን አምላካቸው አጠቃላይ እንግዲህ ጾሙን የበረከት እንዲያደርግላቸው የእውነት ከልብ በመመኘት የዛሬውን መረጃዎችን እዚህ ላይ አበቃለሁኝ ማለት ነው። በሌሎች ቪዲዮዎች እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም።